ማለት የምችለው ነገር ያው ሁሉ ጊዜ እንደምወደው በቁሙ የምነግረው ነበር። በጣም ነው የምወድህ አንተ በጣም ብዙ ነገር ሁሉ ነገር በውዱ ነው ነዚህ ውጭስ ውጭ አርሰናል yes ዘጠና ደቂቃ ነው የቀረኝ አርሰናል እንዴት ነው አቋሙ አይጠየቅም ዋንጫ ለማየት ብቻ ሁለት ዓመት የጠበቁትን ዋንጫ በለዋለሁ yes ትናንትና ማምሻውን የአርሰናልን ዋንጫ መብላት ምክንያት በማድረግ አዲስ አበባ እጅግ በጣም በደስታ ተሞልታ ስትታመስ ነበር ያደረችው። ይህ ደስታ በአዲስ አበባ ብቻ ሳይሆን በክልል ከተሞችም እንደዚሁ እጅግ በጣም ብዙ የአርሰናል ደጋፊዎች ደስታቸውን ሲገልጹ አምሽተዋል። ከዚህ ጉዳይ ጋር ተያይዞ ታዲያ የአርሰናል ደጋፊ የሆኑ በጣም ብዙ የኪነ ጥበብ ቤተሰቦችና ጉምቱ የኪነ ጥበብ ሰዎችም በየማህበራዊ ሚዲያዎቻቸው ላይ እንባ ቀረሽ ንግግር እየተናገሩ ገሚሶቹ ደግሞ እያለቀሱ ከ22 ዓመታት በኋላ ዋንጫ የበላ ክለባቸውን ምክንያት በማድረግ ያስተላልፏቸው የተለያዩ መልእክቶች አሉ። እነማን ምን አሉ የሚለውን ጉዳይ የምትመለከቱት ጉዳይ ይሆናል። ከዚህ ጉዳይ ጋር ተያይዞ ታዲያ ምን አለ ከዓመታት በፊት ከዚህ ዓለም ድካም ያረፈውና በኦሮምኛ ሙዚቃዎቹ እጅግ በጣም የሚታወቀው ሃጫሉ ሁንዴሳ በህይወት በኖረ ያስባለ ጉዳይ ሆኗል። ሃጫሉ ሁንዴሳ በህይወት በነበረና ይህችን ቀን ባያትም እየተባለ እንደዚሁ በስፋት እየተመላለሰ ነበር የሚገኘው። ምንድነው የሚለውንም ጉዳይ እሱንም እንደዚሁ በዝርዝር የምንነግራችሁ ጉዳይ ይሆናል። አብራችሁን ከቆያችሁ የሆነ የኛን ቤት ሊመስል የሚችል ሰው ሁሉ ሽሮ ሜዳ ላይ መቃ ስፈልግ ነበር። አሁን በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም እናመሰግናለን። ሁለት የነበሩት አጎቶቻችን ያው በመቶ ሺዎች የሚቆጠሩት ያው የቤተሰብ ጫካ ውስጥ ገባን ማለት ነውና በጣም ደስተኞች ነን። በሌላ መልኩ ከሰሞኑ እጅግ በጣም የተወዳጁ አርቲስት የነጻነት ወርቅነህ ባለቤት ንጹህ ዘር ቅዳሜን ከሰዓት በሻይ ቡና ሰዓት ላይ ኢቢኤስ ላይ ቀርባ እንግዲህ ከነጻነት ጋር ስለነበራቸው ህይወት የተናገረቻቸው ነገሮች አሉ። ከሱ ጋር ተያይዞ እጅግ በጣም ብዙ ትችቶች ያቀረቡባትም አሉ። ደግሞ እንኳንም ወጣሽና እውነትሽንም ተናገርሽ ብለው ያሏት አሉ። ይህ በእንዲህ እንዳለ በተመሳሳይ መልኩ የነጻነት ቤተሰቦች ወደ አርባ ምንጭ በማቅናት ከዚህ በፊት የማይተዋወቋቸውን የአባታቸውን ዘመዶች ከብዙ ፍለጋ በኋላ አግኝተዋል። በአርባ ምንጭም የነጻነትን እርም አውጥተውለታል። ታዲያ ምንድን ነበር የተፈጠረው እዛ የሚለውንም ጉዳይ እንደዚሁ በምንነግራችሁ ይሆናል። ፍሬሽማን ስንሰራ ነፂ እንደ ታናሽም ነው፣ እንደ ታላቅ ነው፣ እንደ ጓደኛ ነው፣ እንደ ሁሉም ነገር ነበር። ያሳዝነኛል። በሌላ መልኩ ከነጻነት ወርቅነህ ጉዳይ ሳንወጣ ነጻነት ያለፈ ሰሞን አካባቢ ሁላቸውም እንደምታስታውሱት በተለይ ደግሞ ከአስናቀ ጋር ተያይዞ የረጅም ጊዜ ወዳጅነት እንዳላቸው እየተነገረ ነበር። ያም ቢሆን ግን እህቶቹ ሚዲያ ላይ ወጥተው ሲናገሩ ነጻነት ወዳጃችን ነው እንደዚህ ነው ያላሉ፣ ግን ለነጻነት እጅግ በጣም ብዙ ውለታ የዋሉ በጣም ብዙ የልብ ጓደኞቹ አሉ ብለው ሲገልጹ ነበረ። ከነዚህ መካከል ቀጮንና ባዩሽ ከበደን ሲጠቅሱ ነበረ። ታዲያ በነጻነት ጉዳይ ባዩሽ ከበደ ለመጀመሪያ ጊዜ ሚዲያ ላይ ስቅስቅ እያለች ከነጻነት ጋር ስለነበራቸው ነገርና ስለ ነጻነት ያላትን አመለካከት በይፋ ተናግራለች። ምንድነው ያለችው? እሱንም የምናሰማችሁ ይሆናል። አብራችሁን ከቆያችሁ። በሌላ መልኩ በማህበራዊ ሚዲያ ላይ የህፃናት ልጆች ከ80 ዓመት በላይ የሚሆኑ አንድ ሽማግሌ ላይ ብር በአፋቸው ለመስጠት እያገረሷቸው ሲቀልዱባቸው 10 ብር ለመስጠት ብር በአፋቸው ለመስጠት እያጎረሷቸው ሲጫወቱባቸው ሲቀልዱባቸው የታየ አንድ ቪዲዮ ነበር። ይህ እጅግ በጣም ብዙ መነጋገሪያ የሆነ ማህበረሰቡን የሚያስቆጣ ጉዳይ ነው። ምንድነው የሚለውንም እሱን የምንመለከተው ይሆናል። የገዛ ሚስቱን የልጅ እናት የሆነች ሚስቱን ራት በልተው ሰላም ሆነው ያደሩበት ክፍል ውስጥ ገሎ ቪዲዮ ቀርጾ ለቤተሰቦቿ ልኮ የተሰወረው ግለሰብ እዚህ ላይ የምትመለከቱት ግለሰብ ነው። በቁጥጥር ስር መዋሉን ሰምተናል። ሰላም የምንወዳቸውና በሌላ መልኩ ከወደ ሲዳማ አካባቢ አንዲት የ12 ዓመት ታዳጊ ተጠልፋ ተወስዳለች። ጉዳዩ እጅግ በጣም አሳሳቢ ሆኗል። የሴት ልጅ ጠለፋ፣ የሴት ልጅ ግርዛትና ይሄ ባህላዊ ድርጊቶች የሚባሉ ነገሮች አሁንም በኢትዮጵያ የቀሩ አይመስሉም። ከዚህ ልጅ ጋር ተያይዞ ቤተሰብ በብዙ ተጨንቋል። ይህች ልጅ 3ኛ ቀኗን ይዛለች። ለመሆኑ ጠለፋ በኢትዮጵያ ሕግ ምንድነው የሚመስለው? የልጅቱንም ጉዳይ በተመለከተም ከሕግ አንጻር ይህንንም ጉዳይ የምንነግራችሁ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ?
በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ መግቢያችን ላይ የነገርኳችሁን ዝርዝር ጉዳዮች በዝርዝር የምንመለከተው ይሆናል። አብራችሁን ቆዩ። እንግዲህ ወደ ዋነኛው ጉዳያችን ስንመለስ ከሁለት አስርት ዓመታት በላይ ዋንጫ ሳይበላ ቆይቶ የነበረው አርሰናል ትላንትና ማምሻውን ከ22 ዓመታት በኋላ ዋንጫ የመብላቱ የማሸነፉ ጉዳይ የአርሰናል ደጋፊዎችን ሲያስፈነጥዝ እጅግ በጣም ሲያስደስት ነው የዋለው። እንግዲህ አዲስ አበባ በብዙ ስትታመስ ነው ያደረችው። በተለይ ደግሞ ቦሌ አካባቢና እንደዚሁም የክልል ከተሞች የአርሰናል ደጋፊዎች እጅግ በጣም ደስታቸውን ሲገልጹ ነው የታዩት። ኢቭን ዛሬ ድረስ ማለት ነው በየቦታው ላይ የአርሰናልን ማሊያ ለብሰው ወዲህ ሲሉ የነበሩ መኪና ሲያሽከረክሩ የነበሩ ተማሪዎች ሳይቀሩ እየታዩ ይገኛሉ። በዚህ መካከል ታዲያ የአርሰናል ደጋፊ የሆኑ የኪነ ጥበብ ቤተሰቦች፣ አርቲስቶች ደስታቸውን ሲገልጹ ነበረ፣ በእንባ ሳይቀር ማለት ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ አርሰናል ጨዋታ ባለው ቁጥር ሁል ጊዜ ላይቭ እየገባ በቃ ስሜቱን መቆጣጠር እያቃተው ሁሉን ነገር እየቀረጸ ያስተላልፍ የነበረው አስጌ ዴንዴሾ ነው። እሱ እንዲህ ሲያለቅስ ታይተዋል። ጓደኞቹም ቤቱ ድረስ ሄደው እንግዲህ ከዚህ ጉዳይ ጋር ተያይዞ እንኳን ደስ አለ ሲሉትም ታይተዋል። ለመሆኑ እነማን ናቸው ምን ያሉት የሚለውን ጉዳይ እሱን እናስመልክታቸው። እዚህ ውስጥ ምንም የተከላከለ ወያላ የአርሰናልን ዋንጫ መብላትና አስመልክቶ ነው እነዚህ የአርሰናል ወዳጆች የተሰበሰቡት ቤታችን። እንግዲህ ውስኪ ይዘው ሄደውለት ነው ጓደኞቹ የአርሰናል ዋንጫ መብላት ምክንያት በማድረግ ያው ቀንደኛ የአርሰናል ደጋፊ እንደሆነ ስለሚያውቁ ማለት ነው። ግማሹ መልስ ላይ ያለ ለሰርግ ያለ መንገደኛ አለ። ሁሉንም በዚህ አጋጣሚ ደስታችንን እናመሰግናለን ቤታችን ስለመጣችሁ እና ይሄን ሙሉ የሆነውን ከፍተን እንጠጣለን። እግዚአብሔር ቤታችን ላይ የጎደለው ሙሉ ያርግልን። አሜን። ወዳችኋለሁ። እግዚአብሔር ላይ እናመሰግናለን። መክፈቱ ቪዲዮ አይፈልግም። ተከፍቷል። እንግዲህ እንደተመለከታችሁት ውስኪ ይዘው ሄደው ነው ሰርፕራይዝ ያደረጉት። ሌላኛው ደግሞ ሳሚዳን ነው። እስኪ ሳሚዳንም የአርሰናል ደጋፊ ነው። ከአርሰናል ዋንጫ መብላት ጋር ተያይዞ ስሜቱን እንዴት ነበር የገለጸው? እሱንም እንመልከት። ጓዶች እንዴት ናችሁ? such a beautiful night እንቅልፌ ጠፋ። አሁን ነው ምን እንደሚባል ዛሬ የሆነ ደስ የሚል ስሜት ነው የተፈጠረብኝ። like completely አይኔ ቻይና ነገር ነው። ጥቁር ቻይና በሉኝ፣ ግን በቃ እንቅልፌ ጠፋኝ ነው። ብዙ ጊዜ በዚህ ሰዓት የለውም ማምልጬ ነበር፣ ግን after 22 years damn በጣም ደስ የሚል ስሜት ነው። እንኳን ያው የፈለኩት የነበረው እሁድ ላጥ እናደርጋለን ያኔ በደንብ በከፍተኛው ሁኔታ እንደሰታለን ብዬ ነበረ። ደስታችን ቀድሞ መጥቷል። ኮንግራቹሌሽንስ። በተለይ ደግሞ ለአርሰናል ፋኖች ማየርስ እንግዲህ የሚደረገውን አድርጋለች። it was a long journey። ከዚህ በኋላ አስቡት እቺን ዋንጫ ራሱ ዝም ብለን ሌላ መጣ አልመጣ እንግዲህ አይታወቅም። እቺን ዋንጫ ራሱ አብቃቅተን ለ10 ዓመት እናጣጥማታለን ብለን በቂ እንትን ነው የሚመስለው። የሳሚዳን የሆነ አስቤዛ ገዝቶ ቤት ውስጥ በቃ ቀስ እያለን እሷን እየቆጠብን እንበላለን አይነት ነው ንግግሩና በምን ያህል መጠን የአርሰናል ደጋፊዎች ዋንጫ ናፍቋቸው እንደነበር የሚያሳይ ነው። ማለት እንደዚህ ደስታቸውን መግለጽ እስኪያቅታቸው ድረስ ቢደሰቱ የሚገርም ጉዳይ አይደለም። በቂ ነው ሲመነዘር 10 ዓመት ይወጣል እና አሪፍ ነው ስሜቱ በጣም ደስ ይላል። የሌላ የማንቸስተር ዩናይትድ ደጋፊዎች፣ የማንቸስተር ሲቲ ደጋፊዎች፣ የሊቨርፑል ደጋፊዎች፣ የቶተንሃም ደጋፊዎች፣ የሌላም ልትኖሩ ትችላላችሁ። ዛሬ ከናንተ መስማት የምፈልገው ኮንግራቹሌሽንስ እንኳን ደስ አላችሁ የሚለው ነው።
ምክንያቱም ያ ነው የሚጠበቀው እና ደግሞ ያደረግነውም ጆርኒ አመቱ ሙሉ ደስ የሚል ነበር። ያው ይሄ መበሻሸቁ ምኑም ለጥሩ ነገር ነው። አሁን ልክ በቃ ሲያልቅ ደግሞ አሸናፊውን እዛም የሰለጠነው ዓለም ያንን ነው የሚያደርገው። ኮንግራቹሌሽንስ ምናምን ነው የሚባባለው። የማደግ የእንትኑ ያ ነው በቃ የሚጠበቀው እና ሁላችሁም ከናንተ መጠበቅባችሁ ኮንግራቹሌሽንስ የኔክስቱን ደግሞ በሌላ ያገናኘን ምናምን ነው እና እሱን እጠብቃለሁኝ እንድታደርጉ ማለት ነው። ያ ጥሩ ማሳደግ አለብን። ጥሩ ባህል ነው መሆን ያለበት። እንደዛ ነው። ዛሬ አራና እንቅልፍ መተኛት ነበረብኝ እኔ ወይስ ግን እምቢ አለኝ ማለት ነው እና just I'm smiling እንዲህ ብሎ ነው እንግዲህ ደስታውን የገለጸው ሳሚዳን። ሌላው ደግሞ ልጅ ሚካኤል ነው። እስቲ የልጅ ሚካኤልን ደግሞ ስሜት እንመልከተው እስቲ። ይሄ አሁን የምትመለከቱት ቦሌ ላይ ነው እንግዲህ በጣም በቃ በዚህ ልክ ህዝቡ ማታ ነቅሎ ወጥቶ ነበረ። እሱም እንደነሱ ያው መኪና ላይ ሆኖ ስሜቱን መቆጣጠር አቅቶት እየጨፈረ ነው። የሄኖክ ድንቁ ደግሞ በጣም የተለየ ነው። ግን በቃ ኳስ በምን ያህል ልክ ነው እንደዚህ ስሜታዊ የሚያደርገው በጣም የሚገርም ነውና እንኳን ደስ አላችሁ አብራችሁን ከቆያችሁ። ሌላኛው ደግሞ በጣም ከዚህ ጉዳይ ጋር ተያይዞ አሁን በጣም ብዙዎቻችንንም ልባችንንም የሰበረውና ደግሞ እንደው ቢኖርና ምን አለ ይሄንን ቀን በተመኘ ያስባለን የአጫሉ ሁንዴሳ ጉዳይ ነው። አጫሉ እንግዲህ አፈሩን ገለባ ያድርግለትና የአርሰናል ደጋፊ ነበርና አንድ ወቅት ላይ ከአመታት በፊት ከመሞቱ ከጥቂት ጊዜያት በፊት ኢትዮ ቲዩብ ላይ የሰጠው አንድ ኢንተርቪው ነበርና የማን ደጋፊ ነው ሲባል የአርሰናል ደጋፊ ብሎ ተናግሮ በቃ ያው በተስፋ ነው እንግዲህ የምንጠብቀው ምናምን ብሎ ነበርና የሱ ጉዳይ እንደ አዲስ አሁን ማህበራዊ ሚዲያ ላይ መጥቶ እየተመላለሰ ይገኛልና የእውነት ልክ በቃ አርሰናል ዋንጫ ሲበላ እና የሱን ደግሞ ንግግር ደግሞ ስንሰማ የእውነት ነው በቃ ምን አለ በኖርና ይሄንን ቀን በተመለከተ ብለን የተመኘ ነው። ግን እስኪ ምንድን ነበር የሰጠው ኢንተርቪውና ምንድን ነበር ያለው እሱን እስኪ እንመልከተው። እንደዛ አይነት ደስ ይለኛል ወይ ኳስ ተዳ የማድረግ ከአገር ውስጥ የሙገር ነበር ውጭ አርሰናል ምን ነው እንዴት ነው አቋሙ? አይጠየቅም ዋንጫ ለማየት ብቻ እዚህ ጋር የሽሙጥ ነው የሚጠይቀው። ያው ዋንጫ አንስቶ ስለማያውቅ ዋንጫ ካነሳ እንግዲህ በጣም አመታት ተቆጥረው ስለነበረ በእርግጠኝነት ይሄ ጉዳይ የኢንተርቪው ሲደረግ አርሰናል ዋንጫ ካነሳ 10 ምናምን አመት ተቆጥሮት ነበርና ጠያቂውም ይሄንን ነው እንግዲህ አንስቶ ሊስቅበት የሞከረው ሊያሽሟጥጠው ማለት ነው። አርሰናል ደጋፊዎች ታዘዝኛላችሁ የለማ ዋንጫ ጎረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። እንደተመለከታችሁት ነው እውነት ነው። ግን በተስፋ ነው በቃ ሁሉ ደጋፊ በተስፋ ከዛሬ ነገ እበላለሁ ከዛሬ ነገ ዋንጫ አነሳለሁ ብሎ እንግዲህ የሚደግፈው ግን በቃ ኖሮ ቢሆንና ጫሉ ይሄንን ቀናይቶ ቢሆን ኖሮ በጣም ደስ ይለን ነበር። የሆነ ግን ነፍሱ በሰላም ትረፍ አፈሩን ገለባ ያደርግለት። ወደ ሌላኛው ጉዳያችን ስንመለስ እንግዲህ ከሰሞኑ የነጻነት የአርቲስት ነጻነት ወርቅነህ ጉዳይ ተመልሶ መምጣቱን ሁላችሁም የምታውቁት ጉዳይ ነው። ይሄ ደግሞ የሆነበት ምክንያት ምንድነው? ለ80ው ባለቤቱ ንጹህ ዘር ከአሜሪካን መጥታ እንግዲህ እዚህ ቆይታ ከቤስ ጋር ቆይታ አድርጋ ነበር። በህይወት ኑረታቸው መካከል እንዴት ያለ ሰው እንደነበር ነጻነት ቤተሰብ ውስጥ ያለውን ህይወት በተመለከተ ታዲያ ይህንን ጉዳይ በተመለከተ ከቤስ ጋር ቆይታ አድርጋ በነበረበት ሰዓት ላይ እንግዲህ በጣም ብዙ ሰዎች እጅግ በጣም ብዙ ትችትና እንግዲህ ስድብ አዘል መልእክት
ሲጽፉላት ነበረ። ይህም የሚሆነው እንግዲህ ከዚህ ቀደም ቤተሰቦቹ በተለይ ደግሞ እህቱና ወንድሞቹ ሌላ ሚዲያ ላይ ቀርበው በትዳሩ መካከል ያለውን ነገር ከተናገሩ በኋላ ነው። ይህ በእንዲህ እንዳለ ታዲያ የነጻነት እህትና ወንድሞች ደግሞ በተመሳሳይ መልኩ የአባታቸውን ዘመዶች ፍለጋ ወደ አርባ ምንጭ ሄደው ነበረ። ከበጣም ብዙ ፍለጋ በኋላ ከአባታቸው ዘመዶች ጋር ተቀላቅለዋል። በጣም የሚገርመው ታዲያ ይህ ሁሉ ቤተሰብ እንዳለን አናቅም ብለው የህዝብ መሀል ነው የተቀላቀሉት። በቃ ያ ሁሉ ግን በአጋጣሚ ዘመዳቸው ነበረ። ያጎታቸው ልጆች ሁሉ የአባታቸው የወንድሞቻቸው እንደዚህ ቤተዘመድ ዘመድ አዝማድ ሁሉ ተሰብስበው ጠብቀዋቸው ነው። በጋሞ የለቅሶ ስነ ስርዓት የነጻነት ወርቅነህንም እርም አውጥተውለታል። ግን ምንድን ነበር የሚመስለው ነገር የሚለውን ጉዳይ እነሱ እዛ የሰጡትን እና የነበረውን ነገር በተመለከተ እሱን እንመልከትና ከነጻነት ጋር ተያይዞ በጣም ልብ በሚሰብር ሁኔታ ባዩሽ ከበደ የተናገረችውን ነገር ደግሞ እናስደምጣቸዋለን። የሆነ የኛን ቤት ሊመስል የሚችል ሰው ሁሉ ሽሮ ሜዳ ላይ መጣ ሲፈልግ አሁን በጣም ደስ ያለኝ እግዚአብሔር ይመስገን። በጣም እናመሰግናለን። እሱን ያየን ያለ አባታችንን ያየን ያለ ሰማና በጣም እናመሰግናለን። ሁለት የነበሩት አጎቶቻችን ያው በመቶ ሺዎች የሚቆጠሩት ያው የቤተሰብ ጫካ ውስጥ ገባን ማለት ነውና በጣም ደስተኞች ነን። ለዘመናት የአባታቸውን ዘመዶች ሲያፈላልጉ ቆይተው አሁን ላይ በወንድማቸው ነጻነት ወርቅነህ ህልፈት ምክንያት ቤተ ዘመዶቻቸውን መሳም የቻሉት ወንደሰን ታጠቅና መሰረት ቀጣይ ልጆቻቸውን ወደ አያታቸው ሀገር ይዘው እንደሚመጡም ተናግረዋል። አንድ ወንድማችን ብናጣ ግን 100,000 ወንድምና እናት እህት አግኝተናል። ከዚህ በኋላ ልጆቻችንን ይዘን የአባታችን ዘር ይሄ ነው እያልን በሰላም እንዲያድጉ ለሀገር የሚጠቅሙ እንዲሆኑ እንፈልጋለን። አሁን የአባታችን ዘር መሆኑን ባላቅም ግን ስለዚህ ህዝብ ታሪክ አውቃለሁ። ከነጻነት ወርቅነህ ጋር ተያይዞ ነጻነት የሞተ ሰሞን ሁላችሁም እንደምታስታውሱት ከጓደኞቹ መካከል እንግዲህ የረጅም ዓመታት ጓደኛው እንደሆነ ሲናገር የነበረው አስናቀ ነበረ። ቤተሰቦቹ ደግሞ ከአስናቀም የበለጠ በጣም የልብ ጓደኞች ነበሩት። እነሱ ግን ከነጻነት ወርቅነህ ጋር ተያይዘው ሚዲያ ላይ ወጥተው ስለነበራቸው ነገር እንዲህም ነው እንዲያም ነው ብለው ተንፍሰው አያውቁም ሲሉ ቤተሰቦቹ ተናግረው ነበረ። ስማቸው ከተጠቀሱት ጓደኞቹ ናቸው ተብለው ስማቸው ከተጠቀሱት አርቲስቶች መካከል እጮና ባዩሽ ከበደ የሚጠቀሱት ነበሩ። ታዲያ ከሰሞኑ ከአንጋፋዋ የኪነ ጥበብ ባለሙያ ከአዳነች ወልደ ገብርኤል ጋር በነበራት ቆይታ ስለ ነጻነት ወርቅነህ እጅግ በጣም ልብ በሚሰበር መልኩ ነጻነት ምን አይነት ሰው እንደነበረ የተናገረችበት መንገድ የብዙዎችን ልብ የሰበረ ጉዳይ ሆኗል። ለመሆኑ ባዩሽ ከበደ ምንድን ነበር ያለችው? እስኪ እሱ እንከታተለው። በደንብ ተጫውተሻል። የተጫወተሻቸውን ቲያትሮች እስኪ ንገሪ። ምን ላይ ነው? ከህዝብ ዘንድ በደንብ ፊት ለፊት ያወጣኝ ማለት የተጫወትኩት ፍሬሽማን ቲያትር ነው። ያው ፍሬሽማን ከነጽ ጋር ረብሽሽ አይደለም። የስራ ውጤቶች፣ የስራ አሻራዎች ምንጊዜም ለህዝብ ተደራሽ ማድረግ ትልቅነት ነው፣ አክብሮት መስጠት ነው። ስለዚህ ፍሬሽማን ስንል ነፂን ነው የምናስበው። ነፍሱን በአጸደ ገነቱ ያኑርልን። የምንወደውና የምናከብረው ድንቅ ልጃችንን ያጣ ነው። ግን ስለ ፍሬሽማን በደንብ እንድታወሪኝ እፈልጋለሁ። ያው ስለ ነፂ ማውራት በጣም ነው የሚከብደኝ። አይታመንም፣ የእውነት አይታመንም። ነፂን ማጣት እንደ ጓደኛ። ነፂ እኮ አልሞተም። ነፂ አንድ ስለ ነፂ ያው እንግዲህ ነፂ ካረፈ በኋላ ብዙ ማለት ፈልጋለሁ፣ ግን ብዙ ማለት አልችልም። ይገባኛል። ምክንያቱም ውስጤ በጣም ብዙ ነው፣ ከምለው በላይ ነው ያለው ነፂና ስለ ነፂ መናገር የምፈልገው ነገር ነፂ በጣም ክብሩን የሚወድ በጣም የክብር ሰው ነበር። በጣም እኔ በሱ ልክ ክብሩን የሚወድ ሰው አላየሁም። ያው ከሚስት አሌክስ ጀምሮ ነው ወዳጅ የነበር ነው። እንግዲህ ላለፉት 15 ዓመታት ፍሬሽማን ስንሰራ ነፂ እንደ ታናሽም ነው፣ እንደ ታላቅ ነው፣ እንደ ጓደኛ ነው፣ እንደ ሁሉም ነገር ነበር። ያሳዝነኛል። እሺ ባዩሽ ከዚህ እንውጣ። ነፂ ማለት የምንችለው ነገር ያው ሁሉ ጊዜ እንደምወደው በቁሙ የምነግረው ነበር። በጣም ነው የምወድ።
አንተ በጣም ብዙ ነገር ሁሉ ነገር በውዱ ነው ነፂ አውቃለሁ ባዩሽ በቃ እንደዚህ ልረብሽሽ አይደለም ሞት ያለ ነው የሁላችንም ቤት ያንኳኳል የቅደም ተከተል ጉዳይ ነው ነፂ ግን በስራዎቹ ሲዘከር ይኖራል ያላችሁን ግንኙነት አውቃለሁ እህትና ወንድም ናችሁ ግን እንደዚህ ልረብሽሽ ፈልጌ አይደለም ያው ነፂን በየደቂቃው ማንሳት ስለምፈልግ ነው እኔ ያው የነፂ ነገር ከባድ ነው ግን የሚገርሙ አዳነች ራሱ ባዩሽን እያጽናናች እሷም አቅቷታል እሷም በጣም ብዙ የቀረበ ነገር አላቸው ከነጻነት ጋር ግን እሷም እየቻለች አይደለም ያው ጠያቂ ስለሆነችና ስለተረበሸችባት ነው ልታስቆማት የሞከረችው ግን እሷም እየቻለች አይደለም ምንም ስንሰራ እንዳልኩሽ ነው በቃ በጣም ብዙ የሳቅ ጊዜዎች ነበሩ አውቃለሁ በጣም ብዙ ከአዳነች ወልደ ገብርኤል ጋር የነበራት ቆይታ ይህንን ይመስል ነበረ በዚህ አጋጣሚ ግን እጅግ በጣም የገረመኝን ነገር ልንገራችሁ እንግዲህ አዳነች ወልደ ገብርኤል እጅግ በጣም አንጋፋ የኪነ ጥበብ ሰው ነች እንግዲህ በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ወጣቶችን በማበረታታት ከፍ እንዲሉ በማድረግ ከድምፃዊ ቴዎድሮስ ካሳሁን ከቴዲ አፍሮ ጀምሮ በጣም ብዙዎችን አሁን ላሉበት ደረጃ በማድረስ ረገድ በጣም ትልቅ አስተዋጽኦ ያደረገች ሰው ነች እንደዚህ ጉምቱ የሆነች የኪነ ጥበብ ሰው ዩቲዩብ ከፍታ የአዲ ጠብታ የሚል የዩቲዩብ ቻናል አላት በጣም አይገርማቸውም ግን ያላት 5000 ተከታይ ብቻ ነውና ይሄንን ሳይ እጅግ በጣም ነው ያዘንኩት እኔ እንኳን እዚህ ግባ ማለባል ሰው እንኳን አሁን በቅርቡ እግዚአብሔር ቢፈቅድ 90000 ምናምን አካባቢ ልደርስ ነው እና በጣም ነው በቃ የአዲን የዩቲዩብ ቻናል አይቼ 5000 ደግሞ የምታቀርባቸውን እንግዶች ገብታችሁ ብታዩ እና በዚህ አጋጣሚ በቃ ገብታችሁ ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል ሊንኩን ኮሚዩኒቲ ላይ ያስቀምጠዋለሁ አንዱን ወይ ደግሞ ከባዩሽ ጋር ያደረገችውን ወይ ደግሞ ከነጻነት ጋር ያደረገችውን ቆይታ ኮሚዩኒቲ ላይ ፖስት አድርገዋለሁ አቅማችሁ በፈቀደ በቃ ገብታችሁ ሼር ብታደርጉልኝ በጣም ደስ ይለኛል እንግዲህ እንደዚህ በጣም ትልቅ አርቲስት 5000 ብቻ ዩቲዩብ ቻናል 5000 ብቻ ተከታይ ኖሯት የምታቀርባቸው እንግዶች በጣም በቃ የሚገርሙ እንግዶች ናቸው የምታቀርባቸው ያለው ተመልካች ግን በጣም ያሳዝናል ልብ ይሰብራልና ማላስቸግራችሁ ከሆነ እሷም ጋር ገብታችሁ ሰብስክራይብ ማድረግ ብትችሉ እኔም ጋር ያላችሁት እኔም እንደማከብራችሁ እዛም ሄዳችሁ ሰብስክራይብ ብታደርጉልኝ እጅግ በጣም ደስ ይለኛል እንግዲህ የነጻነትን ጉዳይ በተመለከተ እውነት ነው የሚረሳ ሰው የሚተካ ሰው አይደለም ሁሉ ሰው የራሱ ተሰጥኦ የራሱ መክሊት አለው ነጻነት ራሱን ችሎ በራሱ ቀለም በራሱ መልክ የመጣ ተዋናይ ነበረ አሁንም ፈጣሪ ነፍሱን በአጸደ ገነት ያኑርልን ደግሞ አፈሩንም ገለባ ያድርግለት ቤተሰቦቹንም መጽናናት ይስጥልን ወደ ሌላ ጉዳይ እንሂድ አብራችሁን ከቆያችሁ ወደ ሌላኛው ጉዳያችን ስንመለስ ሁላችሁ እንደምታውቁት ኢትዮጵያ ውስጥ እንግዲህ ህፃናት ልጆች ይታገታሉ ደግሞ ህይወታቸው ይነጠቃል ደግሞ በሌላ መልኩ ደግሞ አሁን ዛሬ እንደምነግራቸው አይነት ታሪክ ደግሞ ገና ለአቅመ ሔዋን ያልደረሱ ሴት ልጆች ደግሞ በግዳጅ ደግሞ እየተጠለፉ ለጋብቻ በባህላዊ ስነ ስርዓት ለማያውቁት ሰው በእድሜ በብዙ እጥፍ ለሚበልጣቸው ሰው እንዲዳሩ ይደረጋል ይሄ ባህል አሁንም አልቀረም ከዚህ ጉዳይ ጋር ተያይዞ ከ3 ቀናት በፊት አንዲት የ12 ዓመት ታዳጊ እዚህ ላይ የምትመለከቷት የ12 ዓመት ታዳጊ ተጠልፋለች ምንድነው የሆነው ነገር እሱን እንንገራችሁ ከዚህ ጋር ተያይዞ የጠለፋስ ጉዳይ በኢትዮጵያ የወንጀለኛ መቅጫ ህግ እንዴት ይታያል የሚለውንም የህግ ባለሙያ ሰብለ አሰፋ የሰጠችውን ማስተያየት ደግሞ እናስደምጣቸዋለን ጉዳዩ ግን እንደዚህ ነው እሱን ተከታተሉልን ምንድነው የሆነው እንግዲህ የ12 ዓመቷ ህፃን አዜብ ከቤተ ክርስቲያን ስትወጣ ተጠልፋለች ባካችሁን ድምጽ ሆኑን እያሉ ይገኛሉ ቤተሰቦቿ በሲዳማ ክልል ምስራቃዊ ዞን በንሳ ወረዳ የዳየ ከተማ ነዋሪ የሆነችው ገና የ12 ዓመት እንቡጥ ህፃን ጎበዝ ተማሪ የሆነችው አዜብ እሁድ ዕለት ከቤተ ክርስቲያን ስትወጣ በባጃጅ ታፍና ከተጠለፈች እነሆ ዛሬ 3ኛ ቀኗ ሆኗል የዚህች ህፃን ልጅ መጥፋት ወላጆቿንና ቤተሰቦቿን በከፍተኛ ጭንቀትና ስቃይ ላይ ጥሏቸዋል ይህ በህፃን ልጅ ላይ የተፈጸመ አስከፊ ድርጊት የሁላችንንም ቤት የሚያንኳኳ በመሆኑ የክልሉና የአካባቢው የጸጥታ አካላት ፖሊስ እንዲሁም ደግሞ የሚመለከታቸው የመንግስት ባለስልጣናት ለጉዳዩ ከፍተኛ ትኩረት በመስጠት ህፃኗን
በፍጥነት ለማስለቀቅና ወደ ወላጆቿ ለመመለስ አስቸኳይ ክትትል እርምጃ እንድታደርጉ በአክብሮትና በትህትና እንጠይቃለን ይላሉ ቤተሰቦቿ። ማህበረሰቡ መረጃውን ለብዙሃን በፍጥነት ደርሶ ህፃኗ በሰላም እንድትገኝ ይህንን መረጃ ሼር በማድረግ የተለመደውን ወንድማዊ እህታዊ ትብብራቸውን እንድታደርጉላት እንማጸናለን። ማንኛውንም ፍንጭ ወይንም ደግሞ መረጃ ያላችሁ ወገኖች እባካችሁ በተቻላችሁ አቅም ለህግ አካላት በማሳወቅ ጉዳዩ ለቤተሰቦቿ እንዲደርስና የጠፋቸው ታዳጊ በሰላም ወደ ቤቷ እንድትመለስ እንድትረዱን እንጠይቃለን። አዜብን በሰላም ፈጣሪ ለቤቷ ይመልስልን እያሉ ቤተሰቦቿ እየተማጸኑ ይገኛሉ። ይህ እጅግ በጣም መቅረት ያለበት ባህል ነው። እንግዲህ የ12 ዓመት ልጅ ጠልፎ ከትምህርቷ አስተጓጉሎ ያለ እድሜዋ አጓጉል ነገር ውስጥ ሊከቷት ነው። እንግዲህ የጠለፏት ሰዎች ለትዳር ነው ለሌላ ጉዳይ ነው ብር ሊጠይቁባት ነው የምናውቀው ታሪክ የለም። ግን እስካሁን እንግዲህ ወስደናታልም ብለው መረጃም አላመጡም። ይሄን ያህልም ብር አምጡም ብለው ለቤተሰብ አልተናገሩም። እስካሁን ያለችበትም አልታወቀም። ለመሆኑ ግን ጠለፋ በኢትዮጵያ ወንጀለኛ መቅጫ ህግ ውስጥ እንዴት ይታያል? ሰብለ አሰፋ ይህንን ጉዳይ በተመለከተ ማህበራዊ ሚዲያዋ ላይ ሀሳብ ሰጥታበታለች። እሱን እናዳም። በልጆች ላይ የሚፈጸም ጠለፋ እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ መሆኑን ያውቃሉ? እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ የተለያያችሁ ሰዎች የዚችን ምስሏን እዚህ ፖስት ላይ የምታዩትን ተማሪ ጠለፋ ጉዳይ ልካችሁልኝ ህጉ ምን ይላል ብላችሁኛል። ከዚህ ጋር በተገናኘ እንግዲህ እቺ ልጅ በተገለጸው በተለያዩ ሚዲያ እየተገለጸ ያለው እድሜዋ 12 መሆኑን እና እሁድ ቸርች ጸሎት አድርጋ ስትወጣ መጠለፏን ነው። ይሄ ነገር የተነገረው ነገር እውነት ከሆነ 12 ዓመት በሆናት ተማሪ ላይ በዚህ መልኩ ጠለፋ ተፈጽሞ ከሆነ በኢፍድሪ ወንጀል ህግ ከባድ የሆነ ወንጀል መሆኑን መገንዘብ ይገባል። በተለይ ደግሞ በአንቀጽ 589 በዚህ መልኩ ህፃናትን 18 ዓመት ያልሞላቸውን ልጆች ላይ ጠለፋ መፈጸም እንደ አግባብነቱ እስከ 15 ዓመት በሚደርስ ጽኑ እስራት ሊያስቀጣ የሚችል መሆኑ ተመልክቷል ማለት ነው። ስለሆነም የሚመለከታቸው የሐዋሳ ከተማ አስተዳደር እንዲሁም የኢፍድሪ የሴቶችና ህፃናት ሚኒስቴር ሁሉም ተረባርቦ እቺ ልጅ የጎላ ከባድ ጉዳት ሳይደርስባት ነፃ የምትሆንበትና ከወላጆቿ ጋር የምትገናኝበት መንገድ ሊመቻች ይገባል። በህፃናት በተማሪዎች ሴቶች ላይ የሚፈጸም ጠለፋ ሊቆም ይገባል። መሰል ጠቃሚ መረጃዎች ብታገኙ እና አካውንቴን ይከታተሉ። እንግዲህ እንዳለችው ነው ወደ 15 ዓመት አካባቢ ያስቀጣል በወንጀለኛ መቅጫ ህጉ ማለት ነው። ያም ቢሆን ግን አሁን ይህንን ቪዲዮ የምትመለከቱ ካላችሁ ያው ለኔ ብላችሁ በቃ ለኔ ነግበኔ ነው ምናምን ብላችሁ የዚች ልጅ ጉዳይ በተመለከተ ለቤተሰቦቿ ሪፖርት እንድታደርጉ እናሳውቃለን። የሴት ልጅ ጥቃት ኢትዮጵያ ውስጥ መቼ እንግዲህ ሙሉ ለሙሉ እንደሚቀር አናቅም። በእርግጥ ሙሉ ለሙሉ ይቀራል ማለት ባይቻልም እንደው በተወሰነ መልኩ እንኳን ግንዛቤ ኖሮ ሊቆም ይገባል። ከዚህ ጉዳይ ጋር ተያይዞ የምታስታውሱ ከሆነ ከዚህ ቀደም አንድ ግለሰብ ከዚህ በፊት ሚስቱ የነበረችን ግለሰብ እንግዲህ መጥቶ እንደገና ተገናኝተው ወይ ይቅር ተባብለው ይሆናል ለቀናት አብረው አሳልፈው አንድ ቀን ማታ ግን እዚህ አየር ጤና አካባቢ ሩም ይዘው ያደሩበት ክፍል ውስጥ እንግዲህ ሌሊት ከገደላት በኋላ ቪዲዮ ቀርጾ ቪዲዮ ለቤተሰቦቿ ልኮ ደግሞ የቀሪዎቿንም ቤተሰቦቿን ደግሞ ላጠፋ ወደ ጎጃም እየሄድኩ ነው ብሎ ቴክስት ልኮ መጥፋቱን ነግረናቸው ነበረ ለቤተሰቦቿ መልእክት ልኮ። ይህ ግለሰብ ታዲያ በቁጥጥር ስር ውሏል። ይሄ እዚህ ላይ የምትመለከቱት ግለሰብ ማለት ነው። ምንድን ነው የት ነው የተያዘው? እሱን ነገራችሁ። በጉራጌ ዞን የገደባኑ ጉታዛር ወለኔ ወረዳ በአዲስ አበባ ፖሊስ በወንጀል የሚፈለግ ተጠርጣሪ ግለሰብን በቁጥጥር ስር ማዋሉን ገልጿል። ትላንትና ግንቦት 11 ቀን ማለት ነው። አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 የልጅ እናቱን በአሰቃቂ ሁኔታ ገሎ የተሰወረው ተጠርጣሪ በጉራጌ ዞን ገደባኑ ጉታዛር ወለኔ ወረዳ ፖሊስ ትላንትናው ዕለት በመሀል አምባ ከተማ በቁጥጥር ስር እንዳዋለው ነው የገለጸው። ታዲያ ልክ የዛሬ ወር በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ቦታው አየር ጤና አካባቢ የሟች ባለቤት የሆነውና ተጠርጣሪ አቶ ደሳለኝ ሽመልስ የተባለው ግለሰብ ሟች አለሚቱ ሸጋውን በምሽት አንገቷን አንቆ ሕይወቷን እንዲያልፍ ካደረገ በኋላ ከአካባቢው የተሰወረ መሆኑን የአዲስ አበባ ፖሊስ ከአካባቢው ሕብረተሰብ በደረሰው ጥቆማ በትላንትናው ዕለት ማለትም ግንቦት 11 ቀን 2018 ዓ.ም በመሀል አምባ ከተማ በቁጥጥር ስር ሊውል ችሏል። እንግዲህ ይህንን መረጃ ከዛ ከተያዘበት አካባቢ ያለው የመንግስት ኮሚዩኒኬሽን ቢሮ መረጃውን አውጥቶታል ማለት ነው። ይህ እንግዲህ ሰየው ነው ለቤተሰቦቿ። በእርግጥ እሷ አንዴ ህይወቷ ጠፍቷል፣ ልጅ አላት። ይህ በጣም አሳዛኝ ጉዳይ ነው።
ወደ መጨረሻው ጉዳያችን ስንመለስ ከሰሞኑ በማህበራዊ ሚዲያ ላይ ሲመላለስ የነበረ አንድ ጉዳይ ነበረ። እዚህ ላይ የምትመለከቷቸው ግለሰብ እጅግ በጣም በእድሜ የገፉ በችግር የተቆራመዱ ሰው ናቸው። ታዲያ ልጆቻቸው የሚሆኑ ህጻናት ልጆች ብር ሲጠይቋቸው እነዚህ ልጆች 10 ብሩን አክብረው በእጃቸው መስጠት ሲገባቸው እኚህን የሚያህሉ ሰው ግን ያንን 10 ብር በአፍ ካላጎረስነህ እያሉ እየቀለዱባቸው ከሰሞኑ ማህበራዊ ሚዲያ ላይ አይተናል። ጉዳዩን ግን እስኪ እንመልከተው። አገሯ ዘመመ መሰሱ አቅማጣዊ ሁሉም ከቄው ወጣ ችግር ከቤት ቢመጣ መላዘግ ቢታጣ ማናት የሚላት ልጅናት እናፈቀች ወልዳሷም እንዳልሰመች በጣም የሚያሳዝነው እኛ አባት ጥርስ የላቸውም። ከእድሜ መግፋት የተነሳ በድድ ነው ያሉት ካያቸውና ጥርስ እንደሌላቸው ማውቀው ነው የሚቀልዱባቸው። ሲሏቸው ጥርስ ስለሌላቸው መንከስ አልቻሉም። ስለሌላቸው መንከስ አልቻሉም። እሳቸው በዚህኛው ጎን ደግሞ ይመስለኛል የተወሰነ ጥርስ አላቸውና በእሷ ለመንከስ ሲሞክሩ ነው ወደዚህ የሚያመጡባቸውና ማለት ግን ልክ ነው። እኔ አሁን አንዳንድ ጊዜ ያሉ ትውልድ የኔ ቢጤ ትውልድ ግን ምንድን ነው እየሆነ ያለው? ምንድን ነው እየተፈጠረ ያለው? በጣም የታመምን ይመስለኛል እንደ ማህበረሰብ። እነዚህን ልጆች አይቶ አሁን ይህንንም ራሱ ቪዲዮ አይቶ ዝም የሚል ማህበረሰብ ካለ ልክ አይደለም። የአካባቢው ሰው ቪዲዮ የት አካባቢ ነው የተቀረጸው፣ ማን የቀረጸው የምናውቀው ጉዳይ የለም። በዚህ አጋጣሚ ግን ይህንን ቪዲዮ አይታችሁ ግለሰቡ ያሉበትን ቦታ የምታውቁና ግለሰቡን የምታውቋቸው ሰዎች ካላቸው ብትደውሉልን እጅግ በጣም ደስ ይለናል። ሰውየውን ማግኘትና በእኛ በኩል ደግሞ ለተቸገሩ ሰዎች ሳንቲም መርዳት የሚፈልጉ ሰዎች ስላሉ ከኛ አባት ጋር ተያይዞ ማድረግ የምንፈልገው ጉዳይ ስላለ የምታውቋቸው ሰዎች ካላችሁ በስልክ ቁጥሮቻችን በተደውሉልን እጅግ በጣም ደስ ይለናል። እነዚህ ልጆች ግን ፈጣሪ ልብ ይስጣቸው ከማለት በመለስ የምንለው የለም። እንግዲህ ዛሬ አልፎ ነገ እንደሚመጣ ያላስተዋሉ ልጆች ናቸው። እርጅና እድሜ ሰጥቷቸው እድሜ ከጤና ጋር ሰጥቷቸው ከኖሩ ከሰነበቱ እኛ አባት የደረሱበት ቦታ ላይ መድረሳቸው የማይቀር ነገር ነው። እዚህ ዛሬ በማህበራዊ ሚዲያ ላይ ታተሙ ተከትቦ ተነቅሶ የቀረው ነገር እንደው ፈጣሪ ይቅር ብሎ በምህረት ካላለፋቸው በስተቀር the same thing happen የሚያደርግባቸው ይመስለኛል እነዚህም ልጆች ላይና ይህንን ቪዲዮ ማየት እጅግ በጣም የሚያሳምም ጉዳይ ነበረ። እንግዲህ አገር ያቀኑ አገር የሰሩ አባቶች እንደዚህ የህፃናት መጫወቻ ሲሆኑ መመልከት በጣም ደስ የማይል ጉዳይ ነው። ትንሽ እኔንም የረበሸኝ ጉዳይ ስለነበረ ነው። የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን ቪዲዮዎችና መወያያ ርዕሶቻችን እነዚህን ይመስሉን ነበረ። እናንተ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርጌ ነው የማመሰግነው። ጊዜ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ 100 ሺህ እንድንደርስ እንድታግዙን ከወዲሁ በትህትና እንጠይቃለን። አሁን 89 ሺህ አካባቢ ነው ያለነው። በቅርቡ 100 ሺህ እንድንገባ እንድታበረቱን እንጠይቃለን በትህትና። አብራችሁን ስለቆያችሁ ግን እጅግ በጣም ክብር ይስጥልን። ሁሌ እንደምንለው ሁሌ እንደምንመኝላችሁ በያላችሁበት ያለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሲያልፋችሁ ትከርሙ ዘንድ ወደድን። ክበሩልን።